ተናግድም እውነትን ለመቀበል ዝግጁ ያልሆነ ትውልድም አለ። ገብቷል? ከራሴ ጀምሮ ማለት ነው። እኔ በነገራችን ላይ ሰው ሃይማኖት በመቀየሩ ትርጉም አለው ብዬ አላምንም። ሃይማኖት ከቀየረ በኋላ ያለው ነገር ነው ትርጉም የሚኖረው። አሁን ለምሳሌ አንድ ሰው ሃይማኖት ቀይሮ እዛ ህይወቱ ካልተቀየረ የነበረበትን የሚያስቀጥል ከሆነ ምንም ካልተቀየረ ምንም ትርጉም የለውም። ማንነቱን ከቀየረበት ሁሉ ነገሩ ከቀየረበት ራሱን ካነጸበት ትክክለኛ አምልኮ ከፈጸመበት ነው እንጂ እዛ ውስጥ ደግሞ ጽናት ካለ ነው እንጂ በመቀየር ምንም ትርጉም ያለ አይመስለኝም። እኔ ጽናትና ድርጊት ከሌለ እዛ ውስጥ ምንም ትርጉም የለውም። ምክንያቱ ስትል ኢትዮጵያ ውስጥ በሚታወቀው ከዚህም ከዛም ብዙ የተልፈሰፈሰ ትውልድ ነው ያለው፣ ሃይማኖቱን ባይታወቅ ማለት ነው። ከየትኛው ነው ራሱን በጣም ያስቸግራል። እዚህ ጋር ስትወጣ ታቦትን እንትን እያደረገ ታገኘዋለህ። እዚህ ጋር ስትወጣ ደግሞ የመስጊድን እንትን ሲያነጥፍ ታገኘዋለህ። እንደዚህ አይነት ትውልድ ነው ያለው። አሁን እንደዚህ አይነት ትውልድ ከመሆን ምንድነው ትርጉሙ? እንደዚህ ነው የምረዳው። ሰው ደግሞ እኔ ያንተ እንትን ሳይሆን ምንድነው ሃይማኖት ቀይር ምናምን የሚባለው ነገር ቢቀር እንደዛ ማለት የኔ ትክክል ላይሆን ይችላል ማለት ስላለባችሁ ነው የምትሉት። ግን አንድ ሰው ቀይር ብሎ ከመጎትጎት ይልቅ የሚቀይርበትን የሆነ ነገር ቢሰጠው መልካም ነው። ሊቀይርበት የሚችልን ሐሳብ ዳጎስ ያለ ሐሳብ ወስደ መጫን ነው በቃ አለቀ። ወይም ደግሞ የተሸከመውን ነገር ስህተት ከሆነ ያ ስህተት ግልጽ አድርጋ ማሳየት፣ ከዛ በኋላ ውሳኔውን የራሱ ነው። ኢትዮጵያዊ ደግሞ እንደምታውቀው ከራሴ ጀምሮ እከክ ነው፣ አንቀበልም። ሰይጣን ተናወጠባት፣ እቺ የሰይጣን ማደሪያ ሆናለች እኮ በቃ አራራራ የሆነ ጸበል ውሰዷት ምናምን ትባላለች። የተገደሉም አሉ እንደዚህ ስላሉ ማለት ነው። የምን አባሽ ነው ምንድነው ዘራችን ልታበላሽ ነው እንዴ ምናምን ብለው ደግሞ የገድሏቸው ሁሉ አሉ ኢትዮጵያ ውስጥ። አሁን እዚህ ጋር እኛ ጋር የሚመጣ ኡስታዝ ሰልማን መከራ የደረሰበት ሰው እኮ ነው። ፈንክተው ምናምን ስለሰለመ ፈንክተው ጤናውን ጥያቄ ውስጥ ያስገቡ ትውልድ ነን እኮ ኢትዮጵያው ማለት። እውነት ነው ብሎ ራሱ አስቡ ስለተከተለ ገብቷል። እንደዚህ ትውልድ አለ። ልጅሽ እንትን ተብላ እናቷ የተገደለችባት ልጅ አውቃለሁ። ልጅቷ ሰልማ ትኖራለች ከታች ሰልማ። ከዛ እናቷ ጋር ስልክ እንዳታወሪ ምናምን ነገር አላት አባቷ። ከዚች ልጅ ጋር እንዳታወሪ አላት፣ አወራች። ከዛ ሰውየው መሳሪያውን አቀባብሎ ቀነጠሳት እናቷን ከልጇ ጋር ስላወራች ከሰለመች ልጅቷ ጋር ማለት ነው። እንደዚህ አይነት የወረደ ትውልድ ነው ያለው። ይሄ የአሁን የአንድ ዓመት ምናምን ታሪክ ነው። ስለዚህ ኢትዮጵያዊ ማለት ይሄ ነው። በጣም ከባድ ነው። የሰው ልጅ አህያ አድርገን ነው የምንረዳው፣ በበትር እንትን አድርገን የምንመልሰው። በኃይል በማጥፋት እኮ የሚመለስ ነገር እኮ የለም። ልጅቷ እንድትመለስ ከፈለክ አሁን እናቷን በመግደል እሷን በማጥፋት አይደለም፣ በማስራብ አይደለም። ሐሳብ አለ፣ በሐሳብ መልሳት። እውቀት አለ፣ እውነት አለ፣ በሱ መልሳት። ካልሆነ ደግሞ በቃ ተዋት። በዛ ልክ ደግሞ አሁን ሴቶች ላይ የሚታየው ነገር ትንሽ እኔ ለነገሩ ይሄ ይቅርብኝ አይመለከተኝም፣ ግን የመልፈስፈስ ነገር አለ። ደግሞ ለዛው ሜሮን ናት እንትን አለ፣ ያው እህዱድ እንትን አለች ምናምን። እሷ እንዴት በዛ ላይ ፕሮቴስታንት ነች። ጉርድ መልበስ የለመደ ሰው እህዱድ ደግሞ ትንሽ ገልበጥ ማለት ማድረግ የለመደ ሰው ከዛ ወጥተህ ኢጃብን ለብሰህ እንትን ኑር ብትለው በጣም ከባድ ነው። መሬትን ብትገለበጥ ይቀለዋል። እና እንደዛ አድርጋችሁ ብትረዱት መልካም። ያሲን ይቀጥል። ከያሲን በፊት ያሲን ሐቢቢ አንድ ይቅርታ፣ ሜሮን አሁን ባቢዬ ሰምታት ከሆነ አንድ ንግግር ጣል አድርጋ ነበረ፣ ቀላል የሚመስል ግን ቀላል ያልሆነ። እኛ እስልምናን ስንጠይቅ ተፍሲሮችን አንብበን ተፍሲሩን ተረድተን ቁርአኑ ምንድነው የሚለው በደንብ አንደርስታንድ አድርገን ነው የምንጠይቀው ብላ ነበር። እና ለሜሮን ሁለት ጥያቄ አለኝ። ሜሮን ሚውትሽን አንሽና አንድ ጥያቄ ብቻ አልጠይቅሽ። ሜሮን አለሽ? አዎ ቀጥል። ሰላም። በጣም በፍጥነት ነው ሰላም፣ በፍጥነት ነው የምትመልሽልኝ። ቁርአን ምን ማለት ነው? ቁርአን ሲወርድ ደግሞ በምን ሰበብ ነው የሚወርደው? በእስልምና በጣም ቤዚክ ኤሌመንተሪ ነው። ቶሎ መልሽልኝ። ምንድነው ቁርአን? ምንድነው ቁርአን? ምን ማለት ነው? በእናንተ ፓራዳይም ማለት ነው፣ በእናንተ ሃይማኖት ቁርአን ማለት ያላህ ቃል ማለት ነው። ያላህ ቃል ማለት ቁርአን ማለት ያላህ ቃል ማለት ነው አይደል? እሺ ሌላስ? አዎ በቃል ለነብዩ ቁርአን ሲወርድ
በልብ ነው ቁርአን የሚወርደው። ሲወርድ በምንድን ነው ነብዩ የሚወርደው? መሐመድ በልቡ ነው የወረደለት። በቃ እሺ ሚውት አድርጊ አንዴ። 780 ሰዎች ሚውት አድርጊ አንዴ። ሚውት አድርጊ። አይ ከተረዳው ጥያቄ ነው። ስለዚህ አይ እሺ እሺ ሚውት አድርጊ ሚሮኒ። 780 ሰዎች አሁን ገባቸው አይደል? እኔ ማለፍ ስለማልወድ ነው። በቃ ምንም የሚያውቁት የለም ስለ እስልምና። እንኳን ተፍሲር ልታቅ ቀርቶ ቁርአን ምን ማለት እንደሆነ ለራሱ አታውቅም ይችላል። ቁርአን ምን ማለት ነው የሚለውን ነገር ሊንጉስቲካል ትርጉሙን እኮ ነው። ሊንጉስቲካል ትርጉሙ ቁርአን ማለት ሪሳይት ማድረግ ማንበብ ማለት ነው። ይሄንን ሳታቅ ተፍሲር አውጥ ያልከኝ እንደዛ አይደለም። እንደ የጠየቀኝ ጥያቄ እንደዛ አይደለማ። ሊንጉስቲኩ ምንድነው? እሺ ሚውት አድርጊ አንዴ። አይ እንትን አትስራ እዚህ ጋር ማለት የጠየቀው ያላ ቃል ነው ቁርአን ነው። አዎ እሺ ሚውት አድርጊ አንዴ። ይቅርታ በቃ እና አሁን ቀጥሉ ይብሮ። ተፍሲርና ቃልን ተፍሲር ምን እንደሆነ ለራሱ አታውቁም። ተውትና ቁርአን ምን እንደሆነ አታውቁም። አሁን ቀጥሉ። ባቢ ገብቶሃል አይደለ? ልትናቆር የፈለገችው እኛ በጣም የምናከብረውን ሰው ስለሆነ እኔ ደግሞ አላሳልፋትም። መረዳት ሳይኖራቸው ነው እኛ ጋር የሚመጡት ምናምን ለማለት ፈልጋ ነው ያንን ቃል የተናገረች። እና ቁርአን የሚለው ለራሱ ትርጉም ምን ማለት እንደሆነ አያውቁም። አሁን ቀጥሉ። ሐሰኑ ኢብኑ ማናሽ ኢብኑ ከቲር ነው በእንግሊዘኛው። አይ ዶንት ኖ ቀጠሮ ሊሆን ይችላል። ኢብኒ ቀጠሮ ነው አይደል? በአማርኛው ኢብኒ ከቲር ነው የሚሉት፣ ግን በእንግሊዘኛው ኧረ ቀጠሮ አይደለም የሚለው ለማከት አውቄ ነው ኢብኒ ቀጠሮ አይልሽ ማለት መጀመሪያው ጀምረሽ የተናገርሽው ነገር አለ። የእኛን እምነት እኮ የምታዩት ከእስልምና መነጽር ነው። ኤቲስቶችም ከኤቲስት መነጽር ስለሚያዩት ነው እንጂ እምነቱ የተሳሳተ ሆኖ አይደለም። የኢየሱስ አምላክም የተደበቀ ነገር ሆኖ አይደለም እያልሽ ነበረ። አሪፍ ነገር ነው ያነሳችው። አንቺም የእስልምና ኮንሴፕት እኔ በኤቲስቶች ቦታ ሆኜ ስለ ኤቲስቶች አላወራም። ስለ እስልምና በእስልምና ቦታ ሆኜ ግን አንቺም እኮ የተገጠመልሽ መነጽር የያሹ መነጽር ያደፈ ከመሆኑ አንፃር ነው የእስልምና ኮንሴፕት አልገባሽ አለ። ገብቶሻል? በዚህ ነገር እንየው ከተባለ ማለት ነው። አንቺ የምታውቂው ከተወለድሽበት ጊዜ ጀምሮ የምታውቂው ምንድነው? ቤተሰቦችሽ ለምሳሌ ሴት ከመሆንሽ አንፃር አይ ዶንት ኖ ይመስለኛል ነው። መቼም ከመጀመሪያ ጀምሮ ፕሮቴስታንት ልትሆኝም ትችያለሽ፣ ቤተሰቦችሽ ላትሆኝም ትችያለሽ። ኦርቶዶክስ ቤተሰብ ከመጣሽ አንቺ ወይም የአንቺ ወላጆች ከኦርቶዶክስ ቤተክርስቲያን ከመጣሽ ሴቶች በ80 ነው የሚጠመቁት። በ80 ከተጠመቅሽ ጀምሮ ወላጆችሽ ከሚሉትና መምህራኖች ከሚሉት ውጭ የምታውቂው ነገር የለሽም። የተገጠመልሽ ያ መነጽር ነው። ወደ ቀኝም ወደ ግራም እንድታይ አልተደረገም። አሁን ካደግሽ በኋላ ግን ኢንዲፔንደንት ውመን ከሆንሽ በኋላ ግን ብዙ ነገሮችን ለማንበብም ከሙስሊሞች ጋር መጠሽ ለማነጻጸርም እየሞከርሽ ያለሽበት ጊዜ ነው አሁን ላይ ማለት ነው። ያ ማለት ምን ማለት ነው? መነጽርሽን አውልቀሽ እኛም መነጽራችንን ወላጆቻችን ያለበሱንን መነጽር አውልቀን ከሌሎች ጋራ በመወያየት እውነታው የት ነው የሚለውን ነገር ለማወቅ እዚህ ጋር ተቀምጠናል፣ ተገናኝተናል ዛሬ ላይ ማለት ነው። እስኪ እኔ አንድ ባይብል ጥቅስ ላውጣልሽና ከእስልምና መነጽር አላየውም፣ ከምንም መነጽር አላየውም። ጥያቄውን ላንብብልሽና አንቺ መልሹ። ስለዚህ አሁን እነዛ ልጆች እንደዛ ሲያሰቃዩሽ የነበረው ከነሱ መነጽር ስለሚያዩት ነው ክርስትና። አንቺም ደግሞ እነሱን እናንተ አላዋቂ ናችሁ ስላልገባችሁ ነው ብለሽ የምትዩ ካለሽ ከተገጠመልሽ መነጽር አንፃር ነው። ሁሉም ከራሱ አንፃር ሊያወራ ይችላል። አሁን ጥቅሱን ላንብብና ጥያቄውን እስኪ ልጠይቅሽ። እኔ ከእስልምና መነጽር አይደለም የማየው ይሄን ጥቅስ። አንቺ አሁን ይሄ ማለት ምን ማለት ነው ብለሽ ለኔ አስረጅኝ። ሜሮን ምን ትያለሽ? ከቢብሊካል አነባብ ፐርስፔክቲቭ ነው እንጂ ኦብቪየስሊ በእምነትህ ላይ ስትመጣማ ኮንቪክሽን ያስፈልገዋል። የሰው ልጅ ኮንቪክትድ ካልሆነ ወር ደግሞ ካላመነበት እዚህ ጋር 30 ጊዜ ሰው ቢያወራ አይቀበልም። ያስተሃበ እግዚአብሔር ጋር ፐርሰናል ኤክስፒሪየንስ ያስፈልገዋል አንድ ነገር ለማመን። ግን አም ቶክን አባውት
ስፔሲፊክሊ ሪዲንግ ሳምቲንግ የሰውን እምነት ገብተህ አይተህ መጽሐፉን አንብበህ በዛ አንጻር ነው እየጠየቅኩ ያለሁት እንጂ በእምነት አንጻር አይደለም። አሁን ትልቁም ኮንሴፕት ማለት ነው ያ ክሊር ቴክስት መጽሐፉ ላይ የተጻፈውን ነገር አንብበህ ለምንድን ነው የሃይማኖት መነጽር ያንተ ያለህበትን ሃይማኖት መነጽር ይዘህ የምታነበው ነው ጥያቄ። አንተን አላልኩም። ነው እንደዛ አይደለም። ችግር የለውም። አብሽሪ እንደዛ አይደለም። እኔ አሁን ከምን መነጽር አላየውም፣ ግን ጥያቄ ጠይቃለሁን። ጥያቄ ስናነሳ ከእንደዚህ መነጽር ነው ተነስታችሁ ነው ያነሳችሁት ብለን መፈራረጅ ለኛ አይበጅም። ለኔም ሆነ ለአንቺ አይጠቅመንም። ወላጆቻችን መነጽር ገጥሞልናል። አዎ ያ መነጽር ግን እኔም ሆነ አንቺ አውልቀን አንቺ ያልሽው መጽሐፍ እኔ ላነበው፣ እኔ ያስኩትን ደግሞ አንቺ ልታነቢው ባነበብነው ነገር ላይ ጥያቄ ልናነሳ ነው። ጥያቄውን ስናነሳ ደግሞ ከዚህ አንጻር ስላየኸው ነው ተብለን መፈራረጅ የለብንም። እንደዛማ ከሆነ መወያየት ራሱ አያስፈልግም ነው። ገብቶሻል? አሁን ጥያቄ ልጠይቅሽ። ቅድም ምን ያልሽው ነገር አለ ከእስልምና ፐርስፔክቲቭ ስለምታዩት ነው እንጂ የኢየሱስ አምላክ መሆን ግልጽ ነው እያልሽ ነበረ። አሁን ጥያቄ ልጠይቅሽ። ግልጽ ከሆነ ጥቅስ ትሰጭናለሽ። ተመልከች የምጠይቅሽን ጥያቄ በቀጥታ ኢየሱስን በተመለከተና አምላክነቱን በተመለከተ ነው። ኢየሱስ አምላክ የሚሆነው በመደረግ ነው ወይስ እርሱ ራሱ በመሆኑ ነው? ወጣች አለ ኢየሱስ ስለሆነ ነው። እሱ ራሱ ስለሆነ ነው። አዎ ሐሰን ኦኬ። አምላክ መሆኑን የሚያሳይበትን ጥቅስ እስኪ ንገረኝ። ወይ እሱ ራሱ እኔ አምላክ ነኝ ብሎ የተናገረበትን ጥቅስ እስኪ ንገረኝ። ኧረ ብዙ አለ። እሺ አንድ ስጭ። እሺ እኔ አንድ ፈርስት መሄደው ዮሐንስ 1:1 ላይ ነው። ከማንም ሰው ጋር ኢየሱስ አምላክ አይደለም እንስጫታለን ኢየሱስ አምላክ አይደለም ብሎ ለሚመጣብኝ ማንም ሰው ምሰጠው ዮሐንስ 1:1 ነው። ዮሐንስ 1:1 ብቻ ሳይሆን እስከ 17 እሰጠዋለሁ። ምክንያቱም ያ ቃል እግዚአብሔር ነው። ቃል ደግሞ ኢየሱስ ክርስቶስ ስጋ ለብሶ እንደመጣ ክሊርሊ የሚናገር ጥቅስ ነው። እዚህ ጋር አይደለም ብሎ መከራከር በጣም ከባድ ነው። ዮሐንስ 1:1 ላይ ስንት ማንነት ነው ያለው? ዮሐንስ 1:1 ላይ ስንት ማንነት ነው ያለው? 2 ማንና ማን? አብና ወልድ። በደንብ አስተውይ። 2 ብለሻል። በኋላ ወደ ኋላ መመለስ የለም። በመጀመሪያ ቃል ነበር አለ። ዮሐንስ 1:1 ነው ያልከኝ፣ 2 ነው። ዮሐንስ 1:1 ዮሐንስ 1:1 ላይ ዮሐንስ 1:1 ላይ ነው። በመጀመሪያ ቃል ነበር አለ። ይሄ ቃል በመጀመሪያ ቃል የነበረው በእግዚአብሔር ዘንድ ነበረ ተባለ አይደለ? ተመልከች። አሁን በእግዚአብሔር ዘንድ የነበረው ቃልም እግዚአብሔር ነበረ አለ። አሁን እስኪ እዚህ ጋር ሊንጉስቲካሊ 2 መሆናቸውን አሳዩኝ እስኪ። ከእግዚአብሔር ዘንድ ነበረ ያ ማለት ነው ማለት ነው። የዮሐንስ ጽሑፍ መሰረት ከእግዚአብሔር ዘንድ የተባለው 2 እግዚአብሔር አለ አይደለ? ቃሉም ከእግዚአብሔር ጋር ነበረ ይላል። ይሄ እግዚአብሔር ጋር ነበር የተባለው አብ ነው። ምክንያቱም ቁጥር 17 እና 18 እየሄድክ ስትሄድ እኮ ስለ አባትና ልጅ ያወራል። እሰይ አብን ማንም አላየውም በቅፍ ውስጥ ያለው ተረከው እያለ ስለምን ስለ አብና ስለ ወልድ እንደሚያወራ ገልጽ። ወደ ሌላ ትሄጂ። እዚሁ ላይ እስኪ አንቺ ዘንድ ማን አለ? አንቺ ዘንድ ማን አለ ብዬ ነው የጠየቅሽ። ማን ያለው ከአንቺ ጋር? አንቺ ዘንድ ማን አለ? እኔ ጋር አሁን ማንም የለም። ማንም የለም ብለሻል። ተመልከች። አንቺ ዘንድ ማንም የለም። ራይት። አሁን ቅድም ጥቅሱ ላይ ዓለም በእግዚአብሔር ዘንድ ነበረ ብሎ ማለት ኢየሱስ በእግዚአብሔር ዘንድ ነበረ የሚለውን አንቺ ጋር ማንም የለም ብለሽኛል። እኔ ጋር ግን ልጆች አሉ። በእግዚአብሔር ዘንድ ነበረ ብሎ ማለት ኢየሱስ በእግዚአብሔር ዘንድ ነበረ ብሎ ማለት ነው። ልክ አንቺ ጋር ማንም እንደሌለው ልክ ሰው ሲመጣ እገሌ ከኔ ጋር አለ ትያለሽ አይደለ? ልክ እንደዛ ነው። አዎ ከሱ ጋር ነበረ፣ ከእግዚአብሔር ዘንድ ነበር ይላል። ከዛ ደግሞ ቃልም ይላል። እንደገና ወደዛ ትሄጂ። አሁን በቃ ልክ እንደ አንቺ ጋር ማንም የለም። ልጅሽ መጣ ብትገባ አንቺ ጋር ማን አለ ብጠይቅሽ ልጅ አለሽ ትያለሽ። ስለዚህ ዓለም በእግዚአብሔር ዘንድ ነበረ ብሎ ማለት ኢየሱስ በእግዚአብሔር ዘንድ ነበረ እንደማለት ነው። ልክ ልጅሽ ከአንቺ ጋር መጣ ስትገባ ልጄ ከኔ ጋር አለች ብለሽ እንደምትናገሪው ማለት ነው። ግልጽ ነው። ዮሐንስን
ኖ ኖ ኖ ኖ አሁን ብቻሽን ነሽ አንቺ፣ ከአንቺ ጋር ማንም የለም ብለሽኛል። ልጅሽ መጣ ወደ ቤት ግን ብትገባ ልጄ መታለች አሁን ከልጄ ዘንድ ነኝ ትያለሽ፣ አንቺና ልጅሽ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ ብሎ ማለት ኢየሱስ ከእግዚአብሔር ጋር ነበረ ማለት ነው አይደለ? ሁለት ናቸው እንጂ አንድ ማንነት አይደለም። ራይት በጣም ጥሩ። እግዚአብሔር ኢየሱስ ከሱ ጋር መሆኑን ያውቃል አያውቅም? ልክ አንቺ ልጅሽ ከአንቺ ዘንድ መኖሯን እንደምታውቂ። አዎ ያውቃል። በቃ አሁን ጥቅስ ላንብብልሽ። እሺ ምን ልታሳይ እንደሆነ ባላውቅም ያው ከእግዚአብሔር ጋርም ነበረ ሲል ያው ግንኙነትን እያሳየ ነው። ስለዚህ ዊከን እንዴት ነው አንድ ስትለኝ ቆይ ብሉይ ኪዳን ላይ ጥቅስ ላምጣልሽ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ እንዲህ ይላል፣ ከማኅፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ፣ ከእኔ ጋራ ማን ነበረ ብሎ ጥያቄ እየጠየቀ ነው። ከእኔ ጋራ ማን ነበረ ብሎ ጥያቄ እየጠየቀ ነው። ቅድም ምን ብለሽኛል? እግዚአብሔር ኢየሱስ ከእርሱ ጋር እንዳለ ያውቃል ብለሽኝ ነበረ። ለምንድን ነው ይህን ጥያቄ የሚጠይቀው እግዚአብሔር? ጥሩ፣ ይህንን ጥያቄ የሚጠይቀው እርሱ በመለኮት ነው፣ በፐርሰንስ አይደለም። ይሄን እየጠየቀ ያለው ማስተዋል ያለብህ ነገር አዝ ፐርሰንስ ሳይሆን እየጠየቀ ያለው በመለኮትነት ኦር በቢንግነት ማለት ነው እየጠየቀ ያለው። ከኔ ጋር ማን ነበረ ሲል ሂሴን እንደርሱ አምላክ የሆነ መለኮት የሆነ ከኔ ጋር ማን ነበር እያለ ነው እንጂ ስለ ፐርሰንስ አይደለም ያወራው ይሄ ጥቅስ። መልሴ እስካሁን ስለ መለኮት አላወራንም። ያወራነው ስለ ቢንግ ኢየሱስ አብም ወልድ መንፈስ ቅዱስም አንድ አምላክ ነው። አንድ አምላክ ስለሆነ ከኔ ጋር ማን ነበረ ሲል it does not include the persons of the Trinity አይደል እንዴ? he's talking about እሱን አልጠየቅኩሽም። በመለኮት አላልንም። በመለኮት ውጪ ማን ነበረ እያለ ነው እያልኩ ነው። በመለኮት አላልንም። በአካል አላልንም። እሺ ገብቶሻል? ጥያቄ የጠየቅኩሽ ግልጽና ግልጽ ነው። ምንድነው ያልኩሽ? ከአንቺ ዘንድ ማን አለ ብዬ ስጠይቅሽ ማንም የለም አልሽኝ። ልክ ልጅሽ መጣ፣ አሁን ማንም የለም። ልጅሽ ትምህርት ቤት ሄዳ ነበረ። ልክ ስትመለስ ድጋሜ ከአንቺ ዘንድ ማን አለ ብጠይቅሽ ማንም የለም ብለሽ ትላለሽ ወይስ ልጄ ከትምህርት ቤት ተመልሳለች ትያለሽ? እና ሀሰን አሁን እኛ የምንለውን በሰውኛ የምንሰጠውን ኤግዛምፕል ለእግዚአብሔር ልንሰጠው ነው? እሺ አንችልም አይደል? ይሄንን እኮ ዘንድ ማለት ምን ማለት ነው እኮ የሚለውን ነገር እየጠየቅኩት ነው። 3% ነው። አይውልህ ችግሩ ምን መሰለህ? ይሄ ኤግዛምፕል ከዛ ጋር ማይሰራው እግዚአብሔር አንድ መለኮት፣ ይሄ መለኮትነት ሼር የሚያደርግ ደግሞ 3% ነው ያለው ብለን መለኮትነትን አልጠየቅኩም እኔ መለኮትነትን አልጠየቅኩማ ሜሪ፣ መለኮትነትን አልጠየቅኩም። እሺ አንቺ የምትናገሪው ንግግር አሁን እየሰማ ነው። እዚህ ጋር ገስቶች አለነ፣ ከዛ ደግሞ 795 ሰዎች አሉ። አንቺ የምትናገሪው ንግግር ከመናገርሽ በፊት ማን ዘንድ ነው የነበረው? አሁንም ቢሆን ማላደርገው ነገር የኔን አኖሎጂ ከእግዚአብሔር ጋር መስጠት አልችልም። ስለዚህ ፌል ያደርግብኛል። ስለዚህ መመለስ አልችልም። ችግሩ ይሄ ነው። እዚህ ጋር ነው አሁን እኛ ምን ነው ፌል የሚያደርግብሽ? ኦኬ ምን ነው ፌል የሚያደርገው? የኔ ቢንግ እና የአምላክ ቢንግ ኦር ደግሞ who he is መለኮትነቱ አምላክነቱ ሰውነቴ ምንም የሚወዳደር ስላልሆነ ስናስቀምጠው የሆነ ቦታ ላይ ይፈርሳል። ስለዚህ ይሄን አኖሎጂ መጠቀም አልችልም። እኛ እያለን ያለነው በዚህ አንድ ምንነት ውስጥ በዚህ አንድ አምላክነት ውስጥ 3% አለ እያልን ነው። እኔ ደግሞ ራሴን የቻልኩ አንድ ቢንግነትን ከአንተ ጋር ሼር አደርጋለሁ። ግን አት ሴም ታይም እኔም ሌላ ሰው ነኝ፣ አንተም ሌላ ሰው ነህ። ኦኬ እኔ ህይወት አለኝ፣ አንተም የራስህ ህይወት አለ። ስለዚህ ይሄንን ከአምላክ ጋር ማወዳደር አንችልም ነው። እግዚአብሔር አንድ ኤግዚስተንስ ነው ያለው። እኔ እናንተ ግን ሁለት ኤግዚስተንስ አለን። አንተ ለሴይ ሐሰን ስለምን ኤግዚስተንስ ነው የምትናገሪው? ማን ነው ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ ሁለት ማንነት ነው ያለው አልሽኝ። ሁለት ማንና ማን ስልሽ ኢየሱስና እግዚአብሔር አልሽኝ አይደል እንዴ?
ሁለት ማንነት ስላልሽ እኮ ነው። በመጀመሪያ ቃል ነበር አለ። ምን ሆኖ በመጀመሪያ ቃል የነበረው? እስኪ በመጀመሪያ ቃል ነበር አለ። ምን ሆኖ በመጀመሪያ ቃል የነበረው? ሂ ኤግዚስቲንግ እያለ ነው። ቃል የሚባለው ኤግዚስት ያደርጋል። ነበረ ቃል ነበረ ሲለው ሂዝ ኮንሲደሪንግ ሂም አ ፐርሰን ሎጎስ አይደል? ወልድ ኦኬ ወልድ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ይሄንን እኮ በምሳሌ ላስረዳሽ ሞከርኩኝ እኮ። አንቺ ዘንድ እኔ ዘንድ ማን ያለው? እኔ ዘንድ ላሳይሽ እኔ ጋር ማን እንዳለ። የተቀመጠው ልጅ ይታይሻል? ጥሩ ኢሳያስ ያ የተቀመጠው ልጅ ይታይሻል? ቆይ እዛ ጋር የተቀመጠው ልጅ ይታይሻል? አዎ ይታየኛል። ይሄ ልጅ እኔ ዘንድ ነው ያለው። ኦኬ እየዋሸው አይደለም። እኔ ዘንድ ማን እንዳለ እየተናገርኩ ነው። እዛ ጋር የተቀመጠ ልጅ አለ። ይሄ ልጅ አሁን ቢሄድ ብቻዬን ነኝ ብዬ እናገራለሁ። ማንም እኔ ዘንድ የለም እላለሁ። ኦልራይት ቃልም በእግዚአብሔር ዘንድ ነበረ ብሎ ማለት ልክ ይሄ ልጅ እኔ ዘንድ እንዳለው ነው ወይስ ምን አይነት ነው? አዎ አሁን እንዳየኸው። በጣም ጥሩ። ከዛ ይቀጥልና የመጨረሻው ቃልም እግዚአብሔር ነበር አለ። ይሄ the person of ክራይስት ከእግዚአብሔር ጋር ነበር። ከማን? ከእግዚአብሔር አብ ጋር ማለት ነው እኮ። ያ ልጅ እዛ ጋር ተቀምጦ የነበረው እዛ እኔ ዘንድ ተቀምጦ የነበረው ልጅ እኔ ነኝ ማለት ነው ወይ ቃልም እግዚአብሔር ነበረ ብሎ ማለት? ተቀምጦ እዛ ጋር ተቀምጦ የነበረው ልጅ አሁን የቆመው እኔ ነኝ ሐሰን ነኝ ማለት ነው ወይስ ቃልም እግዚአብሔር ነበረ ብሎ ማለት ምን ማለት ነው? ያንን አንድ አምላክነትን አንድ ምንነትን እሱም ነው የተላበሰ ነው። አንድ ቢንግ ምንድነው? አንድ አምላክነትን አንድ መለኮትን ይሄም ወልድ ነው እያለ ነው ዮሐንስ አንዳንድ እያለ ያለው እግዚአብሔር ነበረ። እሱም ሲል ምንድነው? እግዚአብሔር የሚለው ቃል ኦር ደግሞ አምላክ ኦኬ ምንድነው? the word was with God ይለዋል አይደል? ጋድ ነው በእንግሊዘኛው የሚለው። ይሄ ማለት ምንድነው? ይሄም ወልድ የተባለው ቃል የተባለውም አምላክ ነው እያለ ነው ዮሐንስ። ስለዚህ ሁለት እግዚአብሔር ነው። ሁለቱም ምንና ምን ናቸው? እግዚአብሔርና እግዚአብሔር ናቸው። አንድ ምንነትን አንድ አምላክነትን አብም ወልድም ተላብሰዋል። ኦኬ አምላክነትን አልጠየቅኩሽም። በቃ እኛ የምንለው ይኸውልህ ዋን ቢንግ ስንል አምላክነትን እያወራን ያለ መለኮትን እያወራን እግዚአብሔር ከእግዚአብሔር ጋር ነው የነበረው። አሁን አንተ እግዚአብሔር የሚለውን እንደ ፐርሰን ኦር እንደ አንድ ምንድነው እንደ ፐርሰን ከቆጠርከው ሁለት አምላክ አደረኩ ማለት ነው። ግን ይሄ እግዚአብሔር የተባለ ኦር ደግሞ አምላክነት ሁለት ነው ያለው ብለሽኛል እኮ። ሁለት ማንነት ነው ብለሽኛል። እየሰማኸኝ? ሁለት ማንነት ነው አላልሽኝም? አንደኛ ነገር ዲፋይን ማድረግ ያለባችሁ ይሄንን ለመረዳት አንደኛ ነገር አምላክ ሲባል አንድ ነገር ምን ነው አምላክ ምኑ ነው አምላክ የተባለው? አምላክነቱን አልጠየቅኩሽም። አምላክ መሆኑን አሳይኝ ብዬ ስልሽ አምላክነትን ሳታውቅ ስለ ማንነት ጠይቀኛል። አሁን እኔ ስለ ሰው ሳላቅ ስለ ሰው ምንነት ሳላቅ ስለ ከበደና አየለሽ ብጠይቅ ማለት ነው ምን ማለት ነው? መጀመሪያ ፍጥረታቸውን ሳላቅ ዝርያቸው ምን እንደሆኑ እነዚዎች ኔቸራቸውን ሳላቅ ስለ አበበችና ከበደ መጠየቅ አልችልም። መጀመሪያ መጠየቅ ያለብን ምንድናቸው? ሁለቱ ምንድናቸው? እዚህ ጋር ሁለቱ ምንድናቸው? ሁለት ማንነት ነው ያለ ብለሽኛል። ሁለቱ ምንድናቸው? ለምሳሌ አየለም ከበደ ምንድነው? ሰው ነው። ምንድነው ሰውነት ደግሞ ሲባል? ኧረ ቆይ ሁለቱ ምንድናቸው? እዚህ ጋር ዮሐንስ 1:1 ላይ አምላክ ባይ ምንድነው? ሁለቱ አምላክ ናቸው። ሁለት አምላክ ናቸው አትበል። ይኸውላችሁ እንግዲህ ልናስረዳ ስንሞክር ምን መሰላችሁ እናንተ አምላክ የሚለውን ነገር እንደ ፐርሰን ስለምትቆጥሩ የስ ሁለት ታደርገዋለ። አምላክነት ግን ምንነት ነው እያልኩ ነው። ኤሰንስ በእንግሊዝኛው ኤሰንስ ነው። ጋድ ማለት እኛ ስንረዳው በአማርኛ ኤሰንስ ምንድነው? ባህሪ ነው አይደል? ኤሰንስ ማለት ምንነት ማለት ነው እኮ። ምን ከምን ጋር ነው የነበረው? ምን ከምን ዘንድ ነው የነበረው? እሺ ቅድም እኮ ጠየቅኩሽ። እንዴት ቆይ ምንነት ከምን ዘንድ ነው ይባላል? እስቲ ሐሰን ምንነት ከአንድ ዘንድ ነው ይባላል? ምንነት ምንም አይደለም። ለምሳሌ እኔ ሰው ነኝ፣ ምንነቴ ሰው ነው።
የኔ ምንነት ከሆነ ጋር ቆመ ተነሳ ትላል አትል ማለት ቢካዝ ያ ምንነት ነው። ግን ሜሮን ቆይ ልንገርህ፣ ሜሮን የተባለችው ግን ምንነት የሰው ምንነት ያላት ከሐሰን ጋር እያወራሽ ነው ማለት ትችላለህ። ግን ምንነቷ ከሐሰን ጋር እያወራሽ ነው አይባልም። ከዚህ ምንነቴ ምንነት ነው ሰው መሆኔ ነው። እዚህ ላይ ልንግባባ አልቻልንም። ሌላ ጥያቄ ልጠይቅሽ። ሰማይና ምድርን የፈጠረ ማን ነው? እግዚአብሔር አብ ወልድ መንፈስ ቅዱስ ያህዌ። ስጪኝ ማስረጃ። ዘፍጥረት ስጪኝ። ዘፍጥረት ስንት? እሺ አንድ ጊዜ ኤግዛክት እንትኑ ልስጥ። አንተ ያመጣሁንም ጥቅስ መጠቀም እንችላለን። ኢሳይያስ 44 አንተ አምጥተዋል። እንደውም እዛ ጋር ሄዳለሁ። ኢሳይያስ 44 24 ላይ እኔ ብቻዬን ሰማይን ዘረጋሁ። ኦኬ፣ እኔ እያለ እየተናገረ ያለው ማን ነው? አብ ወልድ መንፈስ ቅዱስ። ከምን አንጻር ነው አብ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ነው የምትይው? ቢከዝኛ የምንለው በዚህ አንድ ምንነት እኔ እያለ እየተናገረ ነው እኮ። ቆይ እኮ ልነግርህ ነው። እኛ የምንለው ይሄ ኤቭሪ ታይም ያህዌ ሲናገር በብሉይ ኪዳንም ብለው በአዲስ ኪዳን ሲናገር በመጽሐፍ ቅዱስ ያህዌ ሲናገር እግዚአብሔር እንዲህ አለ ሲባል እኛ የምንለው ምንድነው? አብ ወልድ መንፈስ ቅዱስ አንድ፣ በዓላማ አንድ፣ በሁሉ ነገር አንድ የሆኑ አብ ወልድ መንፈስ ቅዱስ ብለን ነው እንጂ የምንለው እዚህ ጋር እየተናገረ ያለው እንትና ነው፣ እዚህ ጋር እየተናገረ ያለው እንትና ነው አንለም። ትንቢተ ኢሳይያስ ሜሮን ትንቢተ ኢሳይያስ ምዕራፍ 44 እኮ እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ኦኬ፣ ጥቅሱን ላንብበው። ከማህፀን የሰራህ አለ። ከማህፀን የሚሰራ ማን ነው? አብ ወልድ መንፈስ ቅዱስ። የት አለ እዚህ ጋር አብ ወልድ መንፈስ ቅዱስ ከማህፀን መስራታቸውን የሚናገርበት? ዘፍጥረት ላይ ማየት ትችላለህ። አዳምና ሔዋንን ሲፈጥር የእግዚአብሔር መንፈስ አዳም ላይ ሲተነፍስበት እናያለን። እግዚአብሔር ደግሞ ሲፈጥረው ሲያበጀው እናያለን። አይ ዘፍጥረትን ታውቀዋለህ ማለት እየከፈትን እያንዳንዱን ጥቅስ ማለት እኔና አንቺ አሁን በጋራ ሁለታችን ቤት ብንሰራ ሁለታችን ሰራን ነው የሚባለው ወይስ ሰራ ነው የሚባለው? ወይስ ሜሮን ሰራችሁ ወይም ሐሰን ሰራችሁ ብሎ ማውራት ይችላል? ሁለት አይደሉማ። ሁለት ቢንግ አይደሉም። በቋንቋ እሺ፣ ሁለት ቢንግ ቢሆኑ ሰሩ እያልክ ልታወራ ትችላለህ። አብ ወልድ መንፈስ ቅዱስ ግን አንድ ነው። አንድ ምንድን ነው ሲባል ግን ማለት ነው በቋንቋ ጥቅሱ ላንብበውና ከቋንቋ አንጻር አስረጅኝ። ከማህፀን የሰራህ ሁለት ከአንድ በላይ ድርጊቱን የሚፈጽሙ ከሆነ ከማህፀን የሰሩህ ነው የሚባለው ወይስ የሰራህ ነው የሚባለው? እግዚአብሔር አንድ አምላክ ስለሆነ የሰራ ነው አይልም። እንደዛ ብሎ አይናገርም። የሚቤዥህ እግዚአብሔር እንዲህ ይላል አለ። እንዲህ ከአንድ በላይ ከሆኑ እንዲህ ይላል ነው የሚባለው ከቋንቋ አንጻር ወይስ ይላሉ ነው የሚባለው? ሶስት አምላክ አይደለም፣ አንድ አምላክ። መንፈስ ቅዱስ አምላክ አይደለም እንዴ? ኧረ ሐሰን ተው፣ ኧረ ተው። እኛ ምን ብለናል? ለምሳሌ እየተሰማ ነው? እሺ፣ እኛ እያልን ምንድን ነው መጽሐፍ ቅዱስ ክሊር ሊያስቀምጦልናል። ምን ብሎ ወልድ የአብ ጥበብ እንደሆነ የአብ ማይንዱ እንደሆነ ቤሲክሊ የሚሰራበት ይህን ዓለም ሁሉ የዘረጋበት ኤጀንሲ እንደሆነ መጽሐፍ ቅዱስ ክሊር አድርጎ ዮሐንስ 1:3 ላይ ይናገራል። ሌላም ቦታ ላይ አይምሮ ላይ ጠፋብኝ። ሰማይና ምድር እንዴት እንኳን እንደሰራ ዘርዝሮ ይነግረናል። በወልድ በኩል ማለት ነው። ኤጀንሲው ነው ወልድ። ከዛ ደግሞ ህይወትን የሰጠው ደግሞ ኧረ ሜሮን ስለ ኤጀንት አላወራሁም። ጥቅሱን ላንብብልሽ። ቆይ ከቋንቋ አንጻር አስረጅኝ። ዕብራይስጥ የምትችይ ከሆነ በዕብራይስጥ ሄደሽ አስረጅኝ። አማርኛ ከሆነ የምናወራው በአማርኛ አስረጅኝ። ሁሉን የፈጠርሁ ብሎ አለ።
የሚበዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ እያለ እያወራ ያለው ማን ነው? ሁሉን አብ ወልድ መንፈስ ቅዱስ። ኧረ ተይ ሜሮን፣ ኧረ ተይ። እሺ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋሁ የሚለው ማን ነው? ለብቻዬ እያለ እያወራ ያለው ማን ነው? አብ ወልድ መንፈስ ቅዱስ። ለምን እንደሆነ ታውቃለህ? ለምን እንደሆነ ማረግ ይቻላል እያለ ያለው ጥቅሱ እያለን ያለው ምንድን ነው? ደሆል ኢሳያስ 44 ምን እየተናገረ ነው? ሌላ አምላክ አልነበረም እያለ ነው። ዩሲ ሰው አይደለም፣ ሌላ አምላክ አልነበረም፣ ሌላ ፍጡር አማካሪ አልነበረም። ታዩ እሺ፣ ታዩ ይሄን ታዩና ማንም አልረዳኝም እያለ ነው እንጂ በቃ እሺ፣ አብ ወልድ መንፈስ ቅዱስ ነው ብለሻል። በቃ እሺ፣ አብ ወልድ መንፈስ ቅዱስ ነው ብለሻል። እሺ ሌላ ጥቅስ ላንብብልሽ። እሺ ችግር የለም። ይሄ ምንድነው? ኢየሱስን ከወንድሞቹ መርጦ የቀባው ማን ነው? የትኛው ጥቅስ ላይ ነው የምታወራው? የትኛው ጥቅስ ላይ ነው የምታወራው? እሺ ላምጣልሽ ጥቅስ። ወይም እሱን ትቼ ኢየሱስ ሲናገር ሲያስተምር እንዲህ አለ። ቆይ ላምጣልሽ። ይህንን የተናገረው ማን ነው? ኢየሱስ በማርቆስ ወንጌል ምዕራፍ 29 ላይ ኢየሱስን መልሶ እንዲህ አለው፣ ከትእዛዝ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ የሚለው ማንን ነው? ኢየሱስ ዘዳግም ላይ ነው? ኖ ማርቆስ ወንጌል ምዕራፍ 29 ላይ ጥያቄ ተጠይቆ እየመለሰ ነው ኢየሱስ። ከጻፎቹም አንዱ ቀርቦ ሲከራከሩ ሰማና መልካም አድርገው እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንቻይቱ ናት ብሎ ጠየቀው ኢየሱስን። ኢየሱስም ሲመልስ እንዲህ አለ። ኢየሱስም መልሶ እንዲህ አለው፣ ከትእዛዝ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ እየተናገረለት ያለው ማንን ነው? ስለማን ነው? ይጮሃል ትንሽ። ምን አልሽኝ ሜሮን? አንድ አምላክ ነው የሚለው ማለት ነው። አንድ መለኮት፣ አንድ ቢንግ አለ እያላቸው ነው። ጌታ አምላካችን እያለ ኢየሱስ እየተናገረ ለዚህ ለጠያቂው ጥያቄውን እየመለሰ ነው ኢየሱስ። ጌታ አምላካችን ብሎ ያለው ማንን ነው? ራሱ እግዚአብሔር፣ እሱ ራሱ አንድ አምላክ የተባለውን ራሱን እያረጋገጠላቸው ነው። ኢየሱስ ጌታ አምላካችን አንድ ጌታ ነው ብሎ እየተናገረለት ያለው የትኛውን አምላክ ነው? አንዱን አምላክ። የትኛው ነው እሱ አንዱ አምላክ? በፐርሰን አይደለም እዚህ ጋር እያወራ ያለው አንድ አምላክ ነው ያለው። ባይዘዌ በዘዳግም 6:4 ላይ ያለውን ኮት እያደረገላቸው ነው አይደለ? የማያውቁትን ጥቅስ አይደለም የተናገራቸው። ኢየሱስ ጥያቄ ተጠይቆ ከፊተኛይቱ ከሁሉም የምትበልጠው ትእዛዝ የትኛይቱ ናት ብሎ በተጠየቀው ጥያቄ መሰረት ጥያቄውን እየመለሰ ነው። ሲመልስም ጌታ አምላካችን አንድ ጌታ ነው እያለ እየተናገረ ነው። ይሄ አንዱ ጌታ ማን ነው? አምላካችን የሚላቸው ማን ነው እያልከኝ ነው? አባት፣ ልጅ እና መንፈስ ቅዱስ። ስለዚህ ኢየሱስ ልመልስልህ ብዬ ነው። እሺ ኦኬ። ስለዚህ ኢየሱስ እየመለሰ ያለው መንፈስ ቅዱስም እግዚአብሔርንና ወልድን ጨምሮ ነው። አሁን እዚህ ጋር እየመለሰ አንድ ጌታ ብሎ የሚላቸው እነዚህን ሶስቱን ነው። አንድ ጌታ እሱ ጋር አልመጣሁም። አንድ አምላክ ያልከው ላይ ነው ያለሁት። አንድ ጌታ አምላካችን አንድ ጌታ ነው የሚለው ከዛ ራሱን ጌታ ብሎ ይገልጣል ማለት ነው። እስኪ ለኤቢ አንድ ሰው ይወረድለት። ኤቢ ይግባ። ሐሰን ልጠይቅህ። አንድ የሚለው ነገር መለኮት ነው ስንላቸው አይቀበሉንም እና ከባድ ነው። አንድ ማለት ስለ መለኮት ያልጠየቁት ባቢሎን እዚህ ጋር ፍረደኝ። እሺ አንድ ብለህ ካመጣህልኝ መለኮት ነው ስለ መለኮት ምን አገባኝ ማለት እኮ አይቻልም። ታዲያ መለኮትን ሳትቀበል አንድ ማለት መለኮት ነው እንዴ? ተይ እንጂ ቁጥር ነው የተቀጠረው እዚህ ጋር።
መለኮት ማለት እኮ የማይታይ ነገር ብሎ ማለት ነው። በማይታይ ነገር የሚተረጎም አንድ አምላክነት ማለት ነው። ቢንግ ማለት ነው። ታውቃለህ ቢንግ ማለት አይደለም አይደለም። ማን ነው እንደዛ ከየት ነው ያመጣሽው ይሄን ትርጓሜ? ቆይ እስኪ ባቢሎን ጠይቀኝ። ስለ ሰው ነው የሚያስረዳው ብለህ ካልክ ደግሞ ማስረጃ አምጣልኝ። መጽሐፍ ቅዱስ ላይ አንድ አምላክ ሲል ባቢሎን ይጠይቀኝ ጥያቄ እናስተናግድ። ባቢሎን ዕብራውያን እንደውም መክፈት ከቻልክ በቪዲዮ ብታሳይን ከተመቸ ወይም አንብበህ ማለት ነው። ይመቸኛል በደንብ ነው የሚመቸኝ። እሺ ዕብራውያን 4:12 ላይ ያለው እስኪ ክፈተው አንዴ። ወደ ዕብራውያን 4 ስንት 12 እሺ አዎ እዚህ ጋር ያለው ማን ነው? አሁን እዚህ ጋር ያለው ሜሮን ጥቅሱ ላንብብልሽ። ለእኔ ነው ጥያቄው። ሶሪ ሚዩት አድርጊ። ለእኔ ነው ጥያቄ ይመስለኛል አይደለ ባቢሎን? እሺ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል አለ። የእግዚአብሔር ቃል ሕያው ነውና ምን ማለት ነው? እዚህ ጋር እኔ ሐሰን የሚባለው እንደሚገባኝ አስተምህሮቱ ነው። የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ራሱን የቻለ ፐርሰን ነው ይሄ? ኧረ አይደለም። እንዴት ሊሆን ይችላል? ሜሮንንም ትመልሰው እግረ መንገዷን። እስኪ መልሽ ብለኸዋል። ትክክል ነህ ሐሰን። እዚህ ጋር በቀጥታ እየተናገረ ያለው የእግዚአብሔር ትምህርት ነው እንጂ ስለ ትምህርት ነው አይደል? ፈልሰንስ አይደለም። ልክ ነው። ምንድነው ልዩነታቸው ከኢየሱስ ክርስቶስ ጋር? ይሄ ቃልና ኢየሱስም ቃል ስለሆነ ልዩነታቸው ምንድነው? አይ ጸሐፊው እየተናገረ ያለው ስለ እግዚአብሔር አለ እኮ ሐሰን እኮ ስለሚያንጸው ቃል ስለሚያበረታታው ቃል ነው እየተናገረ ያለው። ኦር ደግሞ ህይወትን ስለሚቀይረው ቃል እየተናገረ ነው። ገባኝ እኮ ልዩነታቸው ምንድነው? ጥያቄ ሂዝ አካል ነው፣ ሂዝ ፐርሰን ነው የምንለው። ፐርሰን ደግሞ የምንለው ምንድነው? ሁሉን ነገር ካለመኖር ወደ መኖር ያመጣበት የአብ ጥበብ ኦር ማይንዱ ኦር ሰልፍ ኤክስፕሬሽን እንለዋለን። ወልድን ማለት ነው። ሂዝ ፐርሰን የሚነገር ቃል አይደለም። ኦር ደግሞ ምንድነው አማርኛው ኩስ የሚጣፋኝ። በምን ደረጃ ፐርሰን ነበር? አሁን ከመወለዱ በፊት ነው ፐርሰን የነበረው ኢየሱስ? ምን አልከኝ? ከመወለዱ በፊት ነው ወይ? ምኑ ከመወለዱ በፊት ነው ወይ? ኢየሱስ ከመወለዱ በፊት ነው። ኢየሱስ ከመወለዱ በፊት ነው። ምኑ ምንድነው ጥያቄ? እንትን ኢየሱስ ከመወለዱ በፊት በፐርሰን ደረጃ ነበረ ወይ? he was there. ማስረጃ ኦኬ። ምንድነው? ከአብርሃም በፊት እኔ ነኝ ያለው ጥቅስ። አራራራ እኔ ማለት ነው። ችግር የለውም አትደንግጥ። ሜሮን ይሄን ጥቅስ አንብቢና እስኪ በማስረጃ መልሽ። ተመልከት እዚህ ጋር ይሄን አንብቢው እስኪ። ምንድን ነው የሚለው? ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም እያለ የሚናገረው ማን ነው? ሜሮን እግዚአብሔር ነው የሚናገረው። ማለት he's saying ምን እያለ ነው እዚህ ላይ ቃሉ ሲባል አንዴ ላንብበው እያየሁ ዝቅ አድርገው እስቲ። ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ አይመለስም ማለት ምን ማለት ነው? ይሄም ወልድን አይደለም። he's not talking about the person አይደለም እዚህ ጋር። ይሄም እየተናገረ ያለው የተነገረ የተላከ መገለጫ ኦር ደግሞ ፕሮሚሱ ሊሆን ይችላል፣ ሜሴጁ ሊሆን ይችላል። that's what he's talking about። ቃሌ አይመለስም ሲል ያሻውን ያደርጋል። በቃ እሱን እያለ ነው። ኦኬ አሁን ይሄንን እዚህ ጋር
እግዚአብሔር የሚፈልገው ነገር ቃል እግዚአብሔር የሚፈልገው ነገር ሲያደርግ አንድ ማስረጃ ስጭኝ። ብሉይ ኪዳን መልእክቱን፣ ትእዛዙን አይደለ? ተስፋውን እሱን ነው እየተናገረ ያለው። እሱን አይደለም የጠየኩሽ። ምን አለ? እዚህ ላይ ከአፌ የሚወጣው ቃሌ እንዲሁ ይሆናል የምሻውን ያደርጋል አለ። ከእግዚአብሔር አፍ የወጣው ቃሉ ወይም ንግግሩ እግዚአብሔር የፈለገውን ወይም የሚሻውን ሲያደርግ እስኪ አንድ ማስረጃ ስጭኝ። በጣም ቀላል ጥያቄ ነው ይሄ። ለምሳሌ ኢየሱስ ክርስቶስ ተልኮ ወደ ምድር መምጣቱ ለምሳሌ ተንብዮለት ነበረ። ይሄም ቃል ኪዳን ደግሞ ተፈጸመ። አየህ አይደል? እግዚአብሔር ያቀደው ተስፋ ቃል ሳይፈጸም። ኧረ ስለ ኢየሱስ አልጠየቅኩሽም። ስለ ኢየሱስ አልጠየቅኩሽም። ታዲያ የእግዚአብሔር ያቀደው እኮ ዓላማ እኮ ነው አይደል እንዴ? ለሰው ልጆች መዳንን ማምጣቱ። እኔ ልመልስልሽ። ይኸውልሽ፣ እሺ ችግር የለም ካልተቀበልሽ አልቀበለውም ነው የሚባለው። ዘፍጥረት ምዕራፍ 1 ቁጥር 3 ላይ እስኪ አንብቢው። ይሄ ምንድን ነው የሚለው? ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ አይደል? አዎ። አሁን የእግዚአብሔር ንግግሩ ወይም ቃሉ ምንና ያስገኘውን እዚህ ጋር ይሄ ምንድን ነው? ዲክሪ ያደረገው ማለት ነው። አዘዘ። ይሄ እንዲሆን አብ አዘዘ ማለት ነው። ብርሃን እንዲሆን ሲያዝ በምንድን ነው ያዘዘ? በቃሉ ቆይ ላስረዳ ነው አንዴ። ቃል በቃል ሳይሆን ላስረዳ ነው። አሁን ይሄኛው ሚስጥር የተገለጠልን አዲስ ኪዳን ላይ ነው። ኦኬ ሰማይና ምድርን ሲፈጥር ብርሃን ይሁን አለ ሲል ብርሃን ሆነ ሲባል በዛ ጊዜ ለአንተ ሊመስል የሚችለው የሆነ ተናግሮ አፍ ኖሮት እንደኛ በቃ ብርሃን ሁን ሲለው ብርሃን የሆነ ነው የመሰለ። መጽሐፍ ቅዱስ ሲናገር ግን ሁሉ በእርሱ ሆነ፣ ከሆነም ሁሉ አንዳች ያለ እርሱ አልሆነም ብሎ ቆይ ንገረኝ። ኧረ ልምጨርስ። ሁሉ ነገር በእርሱ ብርሃንም ወደ ብርሃንነት እንደመጣ በማን በወልድ ወይ ስለ ወልድ አልጠየቅኩሽም። እግዚአብሔር እዚህ ጋር ትንቢተ ኢሳይያስ ምዕራፍ 55:11 አውጥቼ ከአፌ የሚወጣው ቃሌ እያለ እግዚአብሔር እየተናገረ ነው። ያን ንግግሩ ምን ያደርጋለሁ? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃን ፐርፌክት ዲክ ያደረገው ነገር ሆነ አይደለ? ብርሃን ይሁን አለ፣ አልተመለሰም ወደ እሱ አይደል? እግዚአብሔር ብርሃን መሆን በፈለገ ጊዜ ምንድን ነው ያለ? ብርሃን ሆነ። አዎ ቃል አውጥቶ ነው የተናገረው። በንግግር ቃል አውጥቶ አይደለም የተናገረው። በንግግር አይደለም። እሱ ይሁን አለ፣ ዲክሪ ያደረገው ወር ደግሞ ይሁን ብሎ የተናገረው ምንድን ነው? ይኸውልህ ሐሰን እኮ ይሁን ብሎ የተናገረው ምንድን ነው? በባን መልኩ መጽሐፍ ቅዱሱ እየተናገራናል። እግዚአብሔር ያለውን ብርሃን ይሁን አለ ማለት ይሁን ብሎ የተናገረው ንግግሩ ምንድን ነው? ይሁን ብሎ የተናገረው ምኑ ነው? እሺ አሁን አንተ አሁን ይሄንን ነው የምለው። እንግዲህ ባይዘወይ ስናገር ቁርአን ላይ ይሁን በሚል ቃሉ ፈጠረ የሚለውን አምጥታ እሱን እንድናገር ፎርስ ያደረግኝ እኮ ነው። ኧረ ቁርአን ላይ አልሄድኩም እኔ። እንዴ ትንቢተ ኢሳይያስን አነበብኩልሽ። ይሄው እዚህ ጋር ይሁን የሚል ቃል ይመስላል። ምንድነው? ንግግር ይመስላል። በእኛ መጽሐፍ ቅዱስ እንደዛ አይደለም የሚፈታው። ይሁን በሚል ኦር ደግሞ ከአፍ በሚወጣ ንግግር አይደለም ሰማይና ምድር የጸኑት። መጽሐፍ ቅዱስ እኮ ይናገራል። እኔ እኮ ታይ ሰማዮች በሙሉ የጸኑት በእግዚአብሔር ንግግርና ቃል ነው። ንግግር ነው የሚል አምጣልኝ። ቃል እሺ፣ ንግግርን ማለት ምን ማለት ነው? ላምጣልሽ። ተመልከቱ። ሰማይና ምድር በእግዚአብሔር ቃል ነው እንጂ የሚለው በእግዚአብሔር ንግግር ነው። አሁን እኛ እንደምናወራው ንግግር ነው የሚል አምጣል። ቆይ በቃ የቅድሙን ዮሐንስ 1:1 ላይ ለምን አውጥቼ አላሳይሽም? በግሪክ ሎጎስ ነው አይደለ? ነው አይደለም? ነው አይደለም? ሎጎስ ኤቢም ለመቀላቀል ለክ ሞክር ቢካዝ እኔ ማስረዳት ካልቻልኩኝ አሁን እዚህ ጋር አስረዳሽ። እሺ ይሄ ሎጎስ ነው አይደለም? ችግር የለም አብሽሪ። ይሄ ሎጎስ ነው፣ ቃል ማለት ነው። ይሄ ሎጎስ በስንት አይነት መንገድ ነው የሚተረጎመው? ከነ ጅምሩ እስኪ አዳምጪ። እነዚህ በጠቅላላ ይሄ ሎጎስ የሚለው ለእነዚህ ነገሮች ትርጓሜ ሙሉ ተጋለጠ ነው። ይታይሻል። ይሄ ሳምቲንግ ሳይድ የመጀመሪያው መስፈርት የመጀመሪያው ቁጥር በአንደኛ ደረጃ ሳምቲንግ ሲድ ኢንክሉዲንግ ቶት አንቺ ራሱ የሆነ ንግግር ከመናገርሽ በፊት ራሱ ያለው ሀሳብሽ ኢንክሉዲንግ ቶት በውስጥሽ የምታስቢው የምታንሰላስይው ምንድን ነው የሚባለው? ሎጎስ ነው የሚባለው። ልክ ስትናገሪው ምን ይሆናል? ቃል ይሆናል። የአንቺ ውስጥሽ አሰላስልሽው። እኔ አሁን እየተናገርኩ ነው።
አንቺ የሐሰንን ንግግር እየሰማሽ ማለት የምትፈልጊውን ነገር ምን እያልሽ ነው? በውስጥሽ እያሰላሰልሽ ነው። ፈውታለሽ። ልክ ስትናገሪው ምን ይሆናል? ሎጎስ ይሆናል፣ ቃል ይሆናል፣ ንግግር ይሆናል። እኔ የምሰማው ባቢሎን የሚሰማው እንዲሁም እዚህ ጋር 661 ሰዎች የሚሰሙት የሜሮን ቃል የሜሮን ንግግር ይባላል። ይሄ ቁጥር 2 ላይ ይታይሻል። by implication a topic subject of discourse also reasoning ይሆናል። ሪዝን ይሆናል። ምክንያት ምን ማለት ነው? እስኪ ምክንያቱን ላሳይሽ። እዚህ ጋር እግዚአብሔር ከአፌ የሚወጣው ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል አለ እንጂ ወደ እኔ በከንቱ አይመለስም። ይሄንን ነገር በተግባር ቃል የእግዚአብሔር ንግግር ወይም ቃሉ ምን አመጣ? ብርሃንን አመጣ። ስለዚህ ብርሃን ለመገኘቱ የእግዚአብሔር ንግግር ወይም ቃል ምክንያት ሆነ። ሪዝን ይሆናል። አንቺ እንድትሰሚኝ የኔ ንግግር ምን ይሆናል? ምክንያት ይሆናል። እዚህ ጋር ሰዎች የሚያዳምጡትን ማዳመጣቸው ምክንያቱ ምንድን ነው? ሐሰን እያወራ ስለሆነ ነው የሚሰሙት። ኦኬ። ከዛ ተመልከቺ፣ ብርሃንም ሆናል አይደል እንዴ? ብርሃን የሆነው ቃሉ ራሱ ነው ወደ ብርሃንነት ከንቨርት ያደረገው ወይስ በቃሉ ምክንያት ነው ብርሃን የተገኘው? እግዚአብሔር ብርሃን ይሁን ስላለ ብርሃን ሆነ እንጂ ቃሉ አይደለም ወደ ብርሃንነት የተቀየረው። አሁን ለምሳሌ እኔ ጋር ቀን ነው ገና። እኔ በቃሌ በንግግሬ ጨለማ ሆን ብለው አይሆንም። ለምን? የኔ ቃል የኔ ንግግር የፈጣሪን ያክል ክብደት የለውም። ነገር ግን ይሄ ስልክ አይፎን ስልክ ነው። እኔ ባናገረው ይመልሳል በሚገርም ሁኔታ ማለት ነው። ባቢሎን ይሄን ስልክ የኔን ንግግር የኔን ቃል ሰምቶ ምን ይላል? ምላሽ ይሰጣል። ለምሳሌ ሄይ ሲሪ ኦፕን ዩቲዩብ ይሄው ራሱ አፕሊኬሽንን ጠርቼ አፕሊኬሽን ክፈት ስለው ይከፍታል። አፕሊኬሽን ጭራሽ እናንተ ደግሞ ምን ታደርጋላችሁ? ዮሐንስ 1:1ን እግዚአብሔር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ትላላችሁ። ከዛ ቁጥር 14 ላይ መጣችሁ ቃልም ስጋ ሆነ ትላላችሁ። ተመልከቱ። ግን እዚህ ጋር ቃልም እግዚአብሔር ነበረ ብሎ በ4 ነጥብ ነው የዘጋው። ለምንድን ነው እግዚአብሔር ስጋ ነበረ የማትሉ? ለምንድን ነው ወደ ኋላ የምትመለሱት? ቃልም ስጋ ሆነ የምትሉ? ኢየሱስ ስጋ የሆነው ወይም የተዘጋጀው በድንግል ማርያም ማህፀን ውስጥ የተጸነሰው ከእግዚአብሔር በተነገረ ምን የተገባ የተስፋ ቃል ነበረ። ያ የተስፋው ቃል መልአኩ ገብርኤል መጥቶ ለድንግል ማርያም ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ባበሰረው ብስራት ነው እንጂ ቃሉ ራሱ አይደለም ወደ ስጋነት ኮንቨርት ያደረገው። አንዴ ኤቢ ይቅርታ ጠቅስል ጨምር ያሲው ይቅርታ ኤቢ ጨምር መዝሙረ ዳዊት 33:6 ላይ እስኪ ፈትልን። መዝሙረ ዳዊት 33:6 ነው። በእግዚአብሔር ቃል ተመልከቱ። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። 9 ላይ ምንድነው የሚለው? እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። አለቀ። የሚያዘው በምኑ ነው? ባቢሎን ሲያዝ በምን ያዛል? በቃሉ ነው። 6 ላይ ያለው በቃሉ በንግግሩ ያዛል። ይሄም ብቻ አይደለም። ላሳያ አንድ ጥቅስ። ከዛ ማነክ ኤቢ አስተያየት ብዙ ጊዜ ስለሌለኝ ነው ባይዘኝ ሜቢ ከ6 ሰዓት በኋላ ብዙም ስለማያልቆይ። እሺ ካንዴ እቺን ብቻ ተመልከት ምን እንደሚል እግዚአብሔር። ጥቅስ ላይ እንመለሳለን። እዚህና ጆን ላይ ቀጥለስ ምን አለ እግዚአብሔር እዚህ ጋር? እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬያለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊታቸውንም ሁሉ አዝዣለሁ አለ። እንዴት ሲያዝ እንዴት ነው የሚያዝ እግዚአብሔር? ነብያቶችን ሲነግራቸው በምንድን ነው የሚነግራቸው? በቃሉ አይደለም እንዴ?
የሚናገረውን ይሰማሉ። ኢየሱስ ራሱ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት እያለ እኮ ይናገራል። ለኢየሱስ እንዴት ነው ቃሉን የሰጠው? ምንም ኮምፕሊኬትድነት የለውም። ባቢሎን ሌላ ጥቅስ አለ? አዎ ዕብራውያን 11:3 ላይ ኧረ ነፍ ነው እንጂ ጥቅስማ በጣም ነፍ ነው። ቃልን በተመለከተ ብዙ መዓት ማምጣት ይቻላል። ዕብራውያን ስንት? 11:3 ላይ 11:3 ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል በቃ ስለዚህ ሜሮን ኤቢ እስኪ እስካሁን የሰማኸውን ነገር ተናገርና የምታረመው ነገር ካለ እንታረም። እስኪ ቀጥል። እሺ ሀቢቢ እንትን ላይ እንመለስና መዝሙረ ዳዊት ባቢሎን አሁን የጠቀሰለ መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ በእግዚአብሔር ቃል ሰማያትም ጸኑ ይላል አይደለ? ከእግዚአብሔር ቃል ውጭ ሰማይና ምድር ጸኑበት የለም አይደል? ማለት ከእግዚአብሔር ቃል ውጭ ሰማይና ምድርን ያጸና የለም። አይኖርም፣ ሊኖርምም አይችልም። ሊኖርም አይችልም። ዮሐንስ 1:1 ላይ ቃልም እግዚአብሔር ነበረ ብሎ ተጠቅሷል አይደለ? ጀስት በዚህ እንስማማለን። የተስፋ ቃል ነው የሚለው ባላምንም እግዚአብሔር ቃል